በወር 9000 ብር ነው ማለት ነው። ይሄ ማለት ደግሞ like 3 months after ከ3 ወር በኋላ ወደ 27000 ይሆንልናል ማለት ነው። ጤና ይስጥልኝ እንደምን አላችሁ ውድ የዞማ ቲዩብ ተከታታዮች፣ እኔ ህዝቅኤል ነኝ። ቻናሉ ደግሞ ዞማ ቲዩብ ነው። እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ዛሬ ልነግራችሁ የፈለኩት እንዴት በቀላሉ ይሄን ክረምት በቀላሉ ገንዘብ መስራት እንችላለን። ስፔሻሊ ይሄ አሁን ያዘጋጀሁት ቪዲዮ ለዩኒቨርሲቲ ተማሪዎች አለም ደግሞ 12ኛ ክፍል ለጨረሱ ተማሪዎች የሚሆን ቪዲዮ ነው። ግን ማንኛውም ሰው ኤኒባዲ ካን ዱ ዚስ፣ ማንኛውም ሰው ይሄን ነገር ማድረግና መስራት የሚችላል። ዋናው ፖይንት ግን በቀላሉ ይሄን ክረምት እንዴት በቀላሉ ገንዘብ መስራት እንችላለን። እንግዲህ ዛሬ ያዘጋጀኋቸው ነጥቦች 3 ነጥቦች ናቸው። ይሄን ክረምት ላይክ 2 ወር ይሁን 3 ወር እንዴት በቀላሉ በእነዚህ ጥቂት ጊዜያት ገንዘብ መስራት እንችላለን የሚለው ነው። ስለዚህ የመጀመሪያው ነጥብ ሳልፍ የኦንላይን ስራ ነው። ኦንላይን ስራን እዚህ ጋር አስቀመጥኩበት። ሁሌም ሰምተነው እናውቃለን። አይ ነው ብዙ ቦታም ተነግሮ ያውቃል። ግን ኦንላይን ስራን ያመጣውበት ዋናው ምክንያት ምንድነው? በቀላሉ መስራት ስለምንችልና አሁን ላይ ደግሞ ብዙ ጊዜዎች ስለሚኖሩ ነፍ ጊዜ ስላለ ያን ጊዜ ተጠቅመን መስራት ስለምንችል ነው። የመጀመሪያ ኦንላይን ስራ አድርጌ የመረጥኩት አድፍላይን ነው። አድፍላይ እንግዲህ አይ ነው በጣም ትንሽ ነው የሚሰራው፣ በሳንቲም ደረጃ ነው። ግን ስቲል ጥሩ እንትን ነው፣ ላይክ ገቢ እናገኝበታለን ማለት ነው። እንግዲህ አድፍላይ የሚሰራው እንዴት ነው ወይም የሚሰራው ሎጂኩ ምንድነው? ላይክ የሆነ ቪዲዮ ለምሳሌ ይሄን ቪዲዮ አፕሎድ ካደረኩት በኋላ የቪዲዮውን ዩአርኤል ኮፒ ካረጋችሁ በኋላ አድፍላይ አካውንታችሁ ውስጥ ገብታችሁ አድፍላይ ሽሪንክ እንዲያደርገው ይሄን ቪዲዮ ታስቀምጡለታላችሁ፣ ይሄ ሊንክ ማለት ነው። ዜን እሱ ሽሪንክ ያረጋውን ሊንክ እናንተ ሌላ ቦታ ለሰዎች ሼር በመታደርጉበት ጊዜ ብዙ ሰው በከፈተውና ባየው ቁጥር አካውንታችሁ እየተጠራቀመ ብዙ ገንዘብ እየሰራችሁ ትመጣላችሁ ማለት ነው። ይሄን ገንዘብ የምታወጡበት መንገድ ደግሞ ፓዮኒር ነው። ፔፓል እኛ ሀገር ስለማይሰራ ፓዮኒር ግን ስለሚሰራ ላይክ ማስተር ካርድም ስለሚልክላችሁ ፓዮኒር ከሎካል አካውንቶችም ጋር መገናኘት ስለሚችል በፓዮኒር አካውንታችሁ ሊንክ አድርጋችሁ ከአድፍላይ ጋር መስራት ትችላላችሁ ማለት ነው። ስቲል በጣም ትንሽ ነው፣ በሳንቲም ደረጃ ነው የሚሰራው ስራው፣ ግን ስቲል ላይክ ጥሩ ነው። ላይክ የሆነ ገንዘብ እየሰራን ስለሆነ ማለት ነው። እና ብዙ ሰው ባየው ቁጥር ደግሞ የተሻለ ገንዘብ ይሆናል ማለት ነው። ምንዛሬው ደግሞ የሚሆነው ከረንትሊ ባለው ምንዛሬ ሁኔታ እናንተ ገንዘቦችን ስታወጡ ባለው ወቅታዊ የምንዛሬ ሁኔታ ነው ማለት ነው ገንዘባችሁ የሚወጣው። ላይክ በዶላር ነው፣ በአሜሪካን ዶላር ማለት ነው። ስለዚህ አድፍላይን የመጀመሪያ አድርጌ ሪኮመንድ አደርጋችኋለሁ ማለት ነው። ቀጣዩ ደግሞ እና ኢንተረስቲንግ ነው ብዬ የምለው ፋይቨርን ነው። ፋይቨርን ያነሳውበት ምክንያት ምንድነው? እኔም በፐርሰናሊ በጣም ነው የምወደው ፋይቨርን። ላይክ የሰራተኛና አሰሪ አገናኝ ኤጀንሲ ባሉት በቃ ላይክ ባንች ኦፍ አሰሪዎች አሉ፣ እንዲሁም ደግሞ ሰራተኞችም አሉ። ላይክ ሰው ስራ የሚሰራ ሰው ወይም ደግሞ እንደኔ ወይም እንደናንተ ያለ ሰው ስራ የሚፈልግ ሰው የሆነ የሚገርም አይነት ካርድ ይሆናል አይደል? ለምሳሌ አሁን እንበልና ባክግራውንድ መቀየር ቢሆን ወይም ደግሞ ካርቱን የሰውን ፎቶ ካርቱን ማድረግ ቢሆን እዛ ጋር አፕሎድ ብታረጉ ላይክ ካርቱን ሰራለሁኝ የሚፈልግ ካለ ላይክ በዚህ ያህል ገንዘብ እሰራለሁ። ላይክ ሚኒመም አሁን ለምሳሌ $5 ጀምራችሁ እስከ 999 እስከ $1000 ድረስ መስራት የምትችሉበት አማራጭ አለ ማለት ነው። ደግሞ ፋይቨር ላይ ያሉ ስራዎች ደግሞ በጣም ቀላልና አዋጭ ናቸው ማለት ነው። ለምሳሌ አሁን ፋይቨር ላይ ከምትሰሩት ስራ ቮይስ ኦቨር መስራት ይቻላል። ባክግራውንድ መቀየር፣ ካርቱን ማድረግ፣ ትራንስሌት ማድረግ። ለምሳሌ አሁን አማርኛ እንዲቀየርላችሁ ከእንግሊዘኛ ወይ ከቻይንኛ ወይም ደግሞ ከኢታሊ ምናምን ብቻ ፍሬንች ምናምን። አሁን ለምሳሌ እኔ አረብኛ ወደ አማርኛ መቀየር የሚችሉ፣ ከአረብኛ ወደ እንግሊሽ፣ ከእንግሊሽ ወደ አረብኛ የሚቀየሩ ጓደኞች አሉ፣ ኮሪያ የሚችሉ ጓደኞች አሉ። እናንተም ይሄ የሆነ ስኪል ሊኖራችሁ ይችላል። ባይኖራችሁም ደግሞ
በቀላሉ መስራት የምትችሉት ነው ላይክ አሁን ለምሳሌ እኔ እኮ ባክግራውንድ መቀየር አልችልም እኔ እኮ ካርቱን ማድረግ አልችልም እና እንዴት አድርጌ ነው ይሄንን ወይም ደግሞ ትራንስሌት ማድረግ አልችልም ምንም አይነት ቋንቋ አልችልም እንዴት አድርጌ ነው ይሄን ስራ መስራት የምችለው ስኪል እኮ የለኝም የሚል ጥያቄ ሊነሳ ይችላል ግን ዶንት ወሪ ምንም አይነት ስኪል ሳያስፈልጋችሁ ምንም አይነት የስራ ሙያ ሳያስፈልጋችሁ በቀላሉ እንዴት ከዌብሳይቶች መስራት እንደምትችሉ ፋይበር ላይ ያሉ ስራዎችን መስራት እንደምትችሉ እኔ በቀጣይ እንግዲህ ቪዲዮ ሰርች ያሳያችኋለሁ ማለት ነው ከኔም ልምድ አንፃር ማለት ነው እና ብዙ ፍሪ የሆኑ ዌብሳይቶች አሉ ፋይበር ላይ ያሉ ስራዎችን በቀላሉ መስራት የሚያስችሏችሁ ብዙ ዌብሳይቶች አሉ እነሱን ዌብሳይቶች ደግሞ እኔ ሪኮመንድ አደርጋቸዋለሁ በቀጣይ የፋይበር ቪዲዮ አዘጋጃለሁ ማለት ነው ከፋይበር እንግዲህ ፋይበር ስለ ፋይበር ይሄን ያህል ካልኳችሁ የሚበቃ ይመስለኛል በቀጣይ ቪዲዮ ግን ሙሉ ፋይበር ምንድነው ምናምን በደንብ አድርጌ አብራርቼ ነግራችኋለሁ ማለት ነው ስለዚህ አሁን ወደ ሁለተኛው ነጥብ ልለፍ ሁለተኛ ነጥብ አድርጌ ያስቀመጥኩት ደግሞ ምንድነው ማስታወቂያ መከታተል ነው አይ ነው በጣም ሲሊ ነው የሆነ አለ እንዴ ማስታወቂያ እንዴት ይላል ምናምን ልትሉ ትችላላችሁ ይሄን ያነሳሁት ግን ያለ ምክንያት አይደለም ምክንያቱም ምንድነው ክረምት ላይ ልክ ከግቢ ወጣን ስንመጣ ክረምት ላይ አብዛኞቹ የመንግስትም የግልም ድርጅቶች በራሳቸው ድርጅት ማስታወቂያ ያወጣሉ እነዚህ ማስታወቂያዎች ምንድናቸው ለዩኒቨርሲቲ ተማሪዎች ስፔሲፊካሊ ተብሎ ወይም ደግሞ 12ኛ ክፍል ለጨረሳችሁ ተማሪዎች ተብሎ የሚወጡ ማስታወቂያዎች ናቸው እነዚህ ማስታወቂያዎች ተከታተለ ለምሳሌ ምን አይነት ስራዎች መሰሯቸው የሚያሰሩ ላይክ ታይፒንግ ሊሆን ይችላል ስልክ መቀበል ሊሆን ይችላል ዳታ መሰብሰብ ሊሆን ይችላል እነዚህ አይነት ስራዎች ለነሱ ሁለተኛ ስራ ስለሆነ በሌላ ሰው ነው ማሰራት የሚፈልጉት ይሄን ደግሞ ለዩኒቨርሲቲ ተማሪዎችና ለ12ኛ ክፍል አጠናቀቁ ተማሪዎች የሚያመቻቹት እድል ነው ማለት ነው ስለዚህ እነዚህን እድሎች መጠቀም እንችላለን እና የሚያወጡበት ጊዜ ደግሞ ይሄ ማስታወቂያ የሚለቀቅበት ታይም አንድ አይነት ታይም ስለሆነ ቶሎ በየጊዜው መከታተልና አይቱ ፈጣን ብሎ ለመግባት መሞከር ትልቅ አማራጭ ነው ማለት ነው እንግዲህ ይሄ ነው ማስታወቂያ መከታተል ወደ ሶስተኛው ነጥብ ልለፍ ሶስተኛው ነጥብ እኔም በግሌ ሪኮመንድ ማድረጋችሁ ፍሮም ኤክስፒሪየንስም ካለኝ ልምድ አንፃር እኔ በጣም ኢትዮጵያ ውስጥ በደንብ መስራት ይቻላል ብዬ እስካሁንም አልተሰራበትም ብዬ የምነግራችሁ ይሄ ሶስተኛው አማራጭ ነው ሶስተኛው አማራጭ ምንድነው የባንክ ኤጀንት መሆን ነው እንግዲህ ባንኮቻችን እንደምናውቀው ፉክክር ላይ ኮምፒቲሽን ላይ ያሉበት ታይም ላይ ነን ላይክ ሁሉም የደንበኞቻቸውን ለመሳብ ያላቸውን አማራጮች በደንብ ተደራሽነትም ለመጨመር ሲባል ሁሉንም ነገር በደንብ እያሰሩ ያሉበት ታይም ነው እና ከነዚህ አማራጮች መካከል አንዱ የኤሌክትሮኒክ ባንኪንግ ነው ኤሌክትሮኒክ ባንኪንግን ደግሞ ህብረተሰቡ ጋር በደንብ አሰራጭተው እንዲሰራላቸው ይፈልጋሉ ባንኮች ማለት ነው ይሄ ደግሞ ለነሱ ሁለተኛ ወይም ተደራቢ ስራ ነው ማለት ነው ስለዚህ ይሄ እንደዚህ አይነት ስራዎችን የሚያሰሩት እንደዚህ በኤጀንቶች ነው ማለት ነው ስለዚህ እኛ ደግሞ ባለን ፍሪ ታይም በዚህ ክረምት ላይ አለም ደግሞ እየተማርን በጎን ለጎን ልናደርገው የምንችለው አይነት ስራ ነው ማለት ነው ይሄ አሁን ለምሳሌ አዋጭ ነው የምላችሁ ያለ ምክንያት አይደለም ለምሳሌ አሁን አንድ ባንክ በሰራችሁት እንትን ነው ሲጀመርም የሚከፍሏችሁ ኮሚሽኑ የሚሰጠው በሰራችሁት ስራ ልክ ነው ማለት ባመጣችሁላቸው ደንበኛ ብዛት ነው ማለት ነው በሰራችሁት የሰው ብዛት ልክ ማለት ነው ኢማጂን ደግሞ አካባቢያችን ላይ የምናውቃቸው ሰዎች የምናገኛቸው ሰዎች so many people ስለዚህ እንደዚህ አይነት ስራዎች በቀላሉ እንዲሰሩ ማድረግ እንችላለን ማለት ነው አሁን ለምሳሌ አንድ ባንክ ለአንድ ሰው የሚከፍላችሁ ኮሚሽን 10 ብር ነው ይበልና እናንተ በቀን 30 ሰው መስራት ብትችሉ 30 ሰው ሲባዛ በ10 ስንት ይሆናል 300 ነው በቀን 300 ሰራን ማለት ደግሞ በወር 9000 ብር ነው ማለት ነው ይሄ ማለት ደግሞ like 3 months after ከ3 ወር በኋላ ወደ 27000 ይሆንልናል ማለት ነው ስለዚህ በአጭር ጊዜ ውስጥ ክረምቱን ብቻ ሀብታም ሆን ማለት አይደለም ለዚህም ነው በደንብ ሪኮመንድ ማድረጋችሁ ይሄኛውን ስራ ስለዚህ አይ ሆፕ በደንብ እነዚህን ተጠቅማችሁበት እንደምትለወጡበት እንግዲህ የተለወጠበትም ካለ ኮሜንት ላይ ያስቀምጡልኝ ቪዲዮ ከተመቻችሁ ላይክ አድርጉት አዲስ ከሆናችሁ ለቻናላችን ደግሞ ሰብስክራይብ ማድረግ እንዳትረሱ እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ ደግሞ ቪዲዮውን አይታችሁት ከተመቻችሁና ላይክ ላረጋችሁ 50 ሰዎች ለእያንዳንዳችሁ 50 ብር ካርድ በነፃ እሸልማችኋለሁ ውሸቴን ምንም ነፃ አይደል ላይክ አድርጉት ከተመቻችሁ ምንም የሚጠይቀን ገንዘብ የለም ከተመቸን ላይክ ማድረግ ብቻ ነው thanks for joining me
ስለተከታተላችሁ በጣም አመሰግናለሁ። በቀጣይ ፋይቨር ላይ እንዴት ኦንላይን ስራዎችን መስራት እንችላለን የሚለውን በቀጣይ ቪዲዮ አዘጋጅላችኋለሁ። ላይክ አድርጉት። ኮሜንት ላይ ያላችሁን አስተያየት ስለ ቪዲዮ ያላችሁን አስተያየት አስቀምጡልኝ። ስለተከታተላችሁኝ በድጋሚ አመሰግናለሁ። ባይ